ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? በበርካታ የሀገሪቱ አካባቢዎች ላይ አፍላ ውጊያዎች ሲቀሰቀሱ መንግስት መር በሆኑ የጦርነት ትዕዛዝና ኢላማዎች ደግሞ አሰቃቂ ግድያና የሀብትና ንብረት ውድመቶች ተስተናግደዋል። በወለጋ በርካታ አካባቢዎች ላይ የኦሮሚያ ልዩ ኃይልና ሌሎች ጥምር ኃይሎች የከፈቱት አዲስ ዘመቻ እልፎችን በደምና እንባ ሲያጨቀይ፣ በሌላኛው የቤንሻንጉል ጉሙዝ ክልል ደግሞ የገዳ ኮማንዶ ልዩ ኦፕሬሽንም ተጠናክሮ ውሏል። ዝርዝር መረጃውን እናደርሳችኋለን። በግልገል በለስ ከተማ የታየው አዲስ የጦርነት እሳት በርካቶችን ያስደነገጠ ሆኖ አርፍዷል። የግልገል በለስ ከተማ ባልተለመደ ሁኔታ ከፍተኛ የተኩስ ሩምታ ሲሰማበት ያረፈደ ሌላኛው የቀውስ ቀጣና ሆኗል። ዝርዝሩን ትሰሙታላችሁ። በተባባሰው የብልጽግናና የህወሓት የጦርነት ውረድ እንውረድ መካከል ጀነራሉና የተዋረደ አመራሮቻቸው ቆቦ ከተማ መግባታቸው ታውቋል። ጀነራሉ በቆቦ ምን እያደረጉ ነው? ቆይታችን የሚመልስላችሁ ሌላኛው ጉዳያችን ነው። በዚሁ በራያና በአፋር አካባቢዎች ባለው የብልጽግናና የህወሓት ጦርነት ዝግጅት ብልጽግና ሁለት ነባርና አንድ አዲስ እዝ ከሪፐብሊካን ጋርድና የአየር ወለድ ኮማንዶ ኃይል ጋር ማሰለፉ ሲሰማ፣ በህወሓት በኩል ደግሞ ከፍተኛ የጦር መሳሪያ ዝግጅትና የሰራዊት ስለፋና ማጓጓዙ ተጠናክሮ ቀጥሏል። ትሰሙታላችሁ። ህወሓት ከጠላት ኃይሎች ጋር ባደረገው ጥምረት የባዕድ ሀገራትን ከባድ መሳሪያዎች ወደ ኢትዮጵያ እያስገባና ሉዓላዊነታችንን እየደፈረ ነው ሲሉ የብልጽግናው ሹም አስታውቀዋል። ጦርነቱን ለመጀመር ከበቂ በላይ ምክንያት እንዳለ የሚናገሩት ሹመኛው የሀገር የማፍረስ ተግባር ዝም ብሎ አይታይም ብለዋል። የብልጽግናና የህወሓትን የጦርነት ፕሮፓጋንዳ ተግባርም በቆይታችን በዝርዝር እናስደምጣችኋለን። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ ያስደመጥናችሁንና ሌሎችንም በርከት ያሉ ጉዳዮችን ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ቻናሉን ሰብስክራይብ፣ መረጃዎቹንም ላይክና ሼር እያደረጋችሁ ተቆዩ ዘንድ እንጠይቃለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን ስናልፍ በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው ያገዛዙ ጦር እርስ በርስ በተከፈተ ተኩስ ከፍተኛ ጉዳት ማስተናገዱ ተሰምቷል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ ያለው የብልጽግና መከላከያ ሰራዊት መካከል ሌሊቱን በተቀሰቀሰው በዚሁ ግጭት በርካቶች መገደላቸውንና መቁሰላቸውንም ሰምተናል። በራያና አፋር ግንባሮች 3 የመከላከያ ማለትም ሰሜን ምስራቅ እዝና ከሌሎች እዞች የተውጣጣ የቀድሞ የ12ኛ ክፍለ ጦር ተደምሮ 11ኛ እዝ የሚል ተቋቁሞ ከሪፐብሊካን ጋርድና የአየር ወለድ ኮማንዶ ክፍለ ጦር ጋር ለከፍተኛ ኦፕሬሽንና ውጊያዎች መዘጋጀቱን የደረሰን መረጃ ያሳያል። ማርፈጃውን በተሰማው መረጃ ታዲያ በሆርማት ካምፕ አካባቢ በተቀሰቀሰው በዚህ እርስ በርስ ግጭት የ3 ወታደሮች ሕይወት ወዲያውኑ ሲያልፍ፣ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና ሕይወት መካከል ይገኛሉ ሲሉ ምንጮቻችን አረጋግጠዋል። የእርስ በርስ ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸውም ወደ ፋኖ ኃይሎች እየተቀላቀሉ ማርፈዳቸው ተሰምቷል። ይህንን በአካባቢው የተፈጠረውን ቀውስ ተከትሎም የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮልና ሌሎች የዙ ማረግተኛ ወታደራዊ አዛዦችም ቆቦ ከተማ የገቡ ሲሆን ግጭት የተፈጠረበትን ሰራዊት እንደገና ለማስተሳሰር ቢሞክሩም ከአቅማቸው በላይ እንደሆነባቸው ከስፍራው የደረሱን መረጃዎች ያመለክታሉ። በበርካታ የሀገሪቱ አካባቢዎች ላይ ከፍተኛ ቀውስ የተፈጠረበትና ሀገር ማረጋጋት ያቃተው የብልጽግናው ኃይል ባሰማራው ጦር በወለጋ በርካታ አካባቢዎች ላይ ከፍተኛ የንጹሃን ፍጅትና የሀብትና ንብረት ውድመት እየደረሰ ይገኛል። በምስራቅ ወለጋ ዞን ካንገርጉትን ከተማ ጀምሮ በመንደር 2፣ 3፣ 4፣ መንደር 12፣ በመንደር 14 በሌሊ ተክለ ሃይማኖት እንደዚሁም አጎራባች በሆነው በሆሮ ጉድሮ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉ ጋና ከተማና አካባቢው ከትላንት ነሐሴ 4 ቀን 2018 ዓ.ም ማለዳ ጀምሮ እስካሁን ተጠናክሮ በቀጠለው መንግስት መር ጭፍጨፋ እስካሁን ከ30 በላይ ንጹሃን ሕይወታቸው በግፍና በገፍ እንዲያልፍ ተደርጓል ተብሏል። ከሟቾቹ መካከል ነፍሰ ጡሮች፣ መጫቶች፣ ሕፃናትና አረጋውያን የሚገኙበት ሲሆን እልፎች ደግሞ ቆስለው በሕክምና ጦት በሞትና ሕይወት መካከል ይገኛሉ ሲሉ የዓይን እማኞቹ ከስፍራው ገልጸውልናል። በንጹሃኖች ላይ ጥቃቱን የከፈቱት መከላከያ ሰራዊት፣ የኦሮሚያ ልዩ ኃይል፣ የገዳ ኮማንዶና የሚሊሻ አባላት እንደዚሁም በእነዚህ ወታደሮች ከለላ ሰጭነት የተቋቋመው
የቄሮ ቡድን አባላት ናቸው ሲሉም ምንጮቹ አክለዋል። በወታደሮቹ ሽፋን የሚሰጣቸውና ሜንጫና ሌሎች ድምፅ አልባ ስለታማ የጦር መሳሪያዎችን የታጠቁ ወጣቶች ነፍሰ ጡር እናቶችን ጭምር በያዙት ስለታማ መሳሪያ በአሰቃቂ ሁኔታ ገድለው እየጣሉ ሀብትና ንብረታቸውን እያወደሙና እየዘረፉ መቀጠላቸውን የሚናገሩት ምንጮቹ ሁኔታው በአካባቢው ላይ እጅግ አሳሳቢ ደረጃ ላይ ደርሷልም ብለዋል። የጥፋት ስምሪቱን የወሰደው ይህ ኃይል ቤት ለቤት እየዞረ ያፈናቸውን ታዳጊ ወጣቶች ወደ ምሽግ እየወሰደ ከረሸናቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እየዋለ መሆኑም ከማህበራዊ መገናኛ ብዙሃን ለመመልከትና ከስፍራው ምንጮቻችን ለማረጋገጥ ችለናል። የአማራ ተወላጆች ሀብትና ንብረት ወድሟል፣ ቀሪው ሀብትና ንብረታቸው ደግሞ በታጠቁ ወታደሮች ሽፋን በሚሰጣቸው ቄሮዎች ተዘርፎ ተጭኖ እየተወሰደ ነው ያሉት የዓይን እማኞቹ አካባቢው ላይ ያለው አሁናዊ ሁኔታ እጅግ አሳሳቢና አማራውም ከስካሁኑ በተለየ ሁኔታ በሞት ወላፈን ውስጥ የተከበበ ሆኗልም ብለዋል። በሌላኛው መረጃችን ስንቀጥል የብልጽግና መከላከያ ሰራዊት ከገዳ ኮማንዶ ጋር በመቀናጀት በቤንሻንጉል ጉሙዝ ክልል ጥቃት ከፍቶ ከፍተኛ ጥፋትና ውድመት አድርሷል። ከብልጽግና መከላከያ ሰራዊት ከገዳ ኮማንዶና ከሚሊሻ የተውጣጣ ጥምር ወታደራዊ ኃይል በቤንሻንጉል ጉሙዝ ክልል ካማሺ ዞን ሚዚጋ ወረዳ ሜጢ ቀበሌ ለአንድ ሳምንት ለተጠጉ ቀናት በከባድ መሳሪያ የታገዘ ጥቃት ከፍቶ በርካታ ንጹሃንን መግደሉን ምንጮቻችን ከስፍራው አድርሰውናል። በጥቃቱ ከተገደሉት በተጨማሪ በርካታ ንጹሃኖች የቆሰሉ ሲሆን ከፍተኛ ግምት ያለው ሀብትና ንብረት ወድሟል። ቀሪዎቹ ደግሞ ሕይወታቸውን ለማትረፍ በሽሽት ላይ መሆናቸውም ተሰምቷል። አካባቢውን ወደ ኦሮሚያ ክልል ለማካለል ያለመ ነው በተባለው በዚህ ጥቃትም በመከላከያ ሰራዊቱ ፈቃድ ከጥምር ጦሩ ጋር ተሰልፎ ሀብትና ንብረት እየዘረፈ በተሽከርካሪዎች ጭኖ የሚወስድ ቡድን መኖሩንና ከቀንድ ከብት ጀምሮ የቤት ጣሪያና ግድግዳ ጭምር እየተነቀለ የሊሙ ወረዳ ዋና ማዕከል ወደ ሆነችው ገሊላ ከተማ እየተወሰደ መሆኑን ምንጮቻችን አረጋግጠዋል። መከላከያ ሰራዊቱ ከኦሮሞ ታጣቂዎች ጋር በመቀናጀት ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ ነው በሞርተርና በዙ 23 ጭምር የታገዘ ጥቃት የከፈተው ያሉት ምንጮቻችን ጥቃቱ ተባብሶ መቀጠሉንና የሟቾችን አስከሬን እንኳን መቅበር የማይቻልበት ከፍተኛ ቀውስ መፈጠሩን አንስተዋል። የቤንሻንጉል ጉሙዝ ክልል ካማሺ ዞን ሚዚጋ ወረዳ ለኦሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ አዋሳኝ ሲሆን የኦሮሞ ኃይሎች አካባቢውን ለመጠቅለል የሚያደርጉት የተደጋጋሚ ጥቃትና እንደ ህዝብ የማዳከም ፕሮጀክት መሆኑን የመረጃ ምንጮቻችን አክለው ገልጠዋል። ከወትሮ በተለየ ሁኔታ አስደንጋጭ መረጃ ይዞ የመጣው የግልገል በለስ ከተማ ጦርነት ደግሞ በዛሬው ዕለት ነዋሪውን ጭምር ከፍተኛ ድንጋጤ ውስጥ የከተተ በርካቶችንም ለህይወት መጥፋት፣ ለአካል መጉደልና ለሀብትና ንብረት ውድመት ያጋለጠ ግጭት ተቀስቅሶ ማርፍዷል። በዛሬው ዕለት ማርፈጃውን በግልገል በለስ ከተማና አካባቢው ላይ በተቀሰቀሰው ውጊያ በርካቶች ህይወታቸውን፣ አካላቸውንና ሀብትና ንብረታቸውን ማጣታቸውን ከስፍራው የደረሰን መረጃ ያመለክታል። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው ሲሉ ጀነራል ባጫ ደበሌ ከሰዋል። የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎም ከዳ ወረዳ መግባታቸውን የሚያነሱት ጀነራሉ ሁኔታው ከወትሮው በተለየ ሁኔታ እጅግ እየተካረረ መጥቷል ብለዋል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት እየፈጸመብን ነው ሲሉም ተሰምተዋል። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውንና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸውን ሁኔታውን እጅግ አደገኛ እንዳደረገው የሚናገሩት ሰውየው ኤርትራ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ ቀጥሏልም ብለዋል። የጦርነት ሰበቃና ነጋሪት ጉሰማው ላይ ያለው የብልጽግናው አገዛዝ አፈቀላጤ ሆነው ከሰሞኑ በተለያዩ የሚዲያ አማራጮች እየታዩ እየተደመጡና ጽሑፎችን እያስነበቡ ያሉት ጀነራል ባጫ ደበሌ የብልጽግናው መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ ይገደዳል ሲሉ የጦርነቱን አይቀሬነት ብቻም ሳይሆን ዋዜማ ላይ መሆኑን አረጋግጠዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር የሚያነሱት ሰውየው 8 ዓመታትን በቀውስ ፖሊሲያቸው እየገደሉና እየበደሉ ባቆዩት ህዝብ ላይ አሁንም አዲስ ጦርነት ለመክፈት ዝግጅታቸውን ማጠናቀቃቸውን አንስተዋል።
የህወሓትና የብልጽግና ኃይሎች በአማራ ህዝብ ላይ ሊያደርጉት በተዘጋጁበት ጦርነት ዋዜማ ላይ የፕሮፓጋንዳ የበላይነት ለመውሰድ እየሄዱበት ባለው ግብግብ ለብልጽግና የገበሩት አቶ ጌታቸው ረዳም በቀጠናው አዲስ ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ በህወሓት ላይ እርምጃ ይውሰድልን ብለዋል። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ የህወሓት አመራሮች ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጃቸውንና ወደ አደገኛ የጦርነት አቋም መሸጋገራቸውን አንስተው ህዝቡን ለመታደግ ግን አስፈላጊውን ሁሉ መሰራት አለበት ሲሉ ሌላኛውን የጦርነት ሰበቃቸውንና የጊዜውን መቃረብም ተናግረዋል። የድንበር አቋራጭ የጦር መሳሪያና የወታደራዊ እንቅስቃሴዎች እየተደረጉ ነው ያሉት አቶ ጌታቸው ይህንን ተግባርም ዓለም አቀፉ ማህበረሰብ ሊከታተልና ሊያስቆም ይገባል ሲሉ በህወሓት ዘመን የነበራቸውን የጦርነት ፕሮፓጋንዳ ተግባር በብልጽግና ወገን ሆነው ጀምረውታል። የብልጽግናው ኃይል በወታደራዊ የፖለቲካዊና ዲፕሎማሲያዊ አመራሮቹ በኩል እንዲመሰል ፕሮፓጋንዳዎችን ሲሰራ፣ የህወሓት ኃይል በበኩሉ የብልጽግናው መንግስት ሊወረኝ ከፍተኛ ጦር እያስጠጋና ትንኮሳ እየፈጸመብኝ ነው እያለ ይገኛል። በዚያም አለ በዚህ በአማራ ህዝብ ላይ ሊካሄድ የታቀደው የብልጽግናና የህወሓት ጦርነት በዋዜማው ላይ እንደሚገኝ በርካታ ማሳያዎች አፍጠው እየወጡ ይገኛሉ። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።